ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ የባህር በር ባለቤትነት ጥያቄዋን ለማስመለስ የምትሻው በሰላማዊ መንገድ እንደሆነ አምባሳደር ዲና ሙፍቲ ገለጹ። የኢትዮጵያ የባህር በር ባለቤትነት ጥያቄ ከፖለቲካዊና ኢኮኖሚያዊ ፍላጎት ባለፈ የሀገሪቱ ሕልውና ጉዳይ ነው ብለዋል። ዓለም በፍትሃዊ ጥያቄነቱ ያመነበትና ድጋፍ እያደረገበት ያለው የኢትዮጵያ የባህር በር ባለቤትነት ጥያቄም ሀገሪቱን ረጅም ጊዜ ታጥራ ከቆየችበት የጂኦግራፊ እስረኝነት የሚያላቀቃት ነው ብለዋል። ከኢቢሲ የሀገር ጉዳይ መሰናዶ ጋር ቆይታ ያደረጉት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲም ኢትዮጵያ የህልውና ጉዳይ የሆነውን የባህር በር ባለቤትነት ጥያቄ ማስመለስ የምትሻው ሰላማዊ በሆነ መንገድ ነው ብለዋል። ሀገር የባህር በር ሲኖራት የሚነቃቀው ኢኮኖሚዋም የምታረጋግጠው ሉዓላዊነት በታሪክና በመልክዓ ምድር አቀማመጥ የሚደገፉ መሆኑን አመላክተዋል። ኢትዮጵያ እየጨመረ ባለው የህዝብ ቁጥር ልክ የሚጨምር የንግድ እንቅስቃሴ የሚኖራት በመሆኑም የባህር በር አማራጭ መኖር አጠያቂ ያልሆነ የተባበሩት መንግስታት ድርጅት የሚደግፈው ሀሳብ መሆኑን አክለዋል። ኢትዮጵያን ፍትሃዊ የባህር በር ባለቤትነት ጥያቄና የምትመለከተውን ሰላማዊ መንገድ የሚደግፍ ሀገራት ቁጥርም ከጊዜ ወደ ጊዜ እየጨመረ መሆኑን ተናግረዋል። ከጎረቤት ሀገራት ጋር ድንበር ብቻ ሳይሆን ታሪክና ህዝብን የምትጋራው ኢትዮጵያ ጥያቄዋን ለማስመለስ ጦርነትን አትፈልግም ያሉት አምባሳደር ዲናም ሆኖም ግን ጥያቄዋ መመለሱ የህልውና ጉዳይ በመሆኑ ሁሉንም ሰላማዊ አማራጮች ትጠቀማለች ብለዋል። በሰላም ማስከበሯ የምትታወቀው ኢትዮጵያ ጥያቄዋ ቢመለስ ለአፍሪካ ቀንድ ሀገራት ሰላምና መረጋጋት እንደምትተርፍም ጠቁመዋል። ዘገባውን ያገኘነው ከኢቢሲ ነው።